የዘንድሮው የሐጅ ጉዞ ዋጋ 740 ሺህ ብር ወይም ደግሞ $4228 እንደሆነ ተገለጸ። ይህም ደግሞ ህብረተሰቡን እያነጋገረ ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅን ጉዞ በተመለከተ ህዳር 22 2018 ዓመተ ልደት መግለጫ ሰጥቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅ አገልግሎትና መስተንግዶን እንግልት አልባ ለማድረግ ባከናወናቸው ሰፋፊ ተግባራት ተጨባጭ ውጤት እያስመዘገበ እንደሚገኝ የተገለጸ ሲሆን ጠቅላይ ምክር ቤቱ የዘረጋቸውን ዘመናዊ አሰራሮች የበለጠ በማሻሻል አገልግሎቱን ተደራሽ፣ ቀልጣፋ፣ ምቹ ለማድረግ በትኩረት እየሰራ እንደሚገኝ በመግለጫው ላይም ተገልጿል። የዘንድሮ የሐጅ አገልግሎትና መስተንግዶ ጠቅላይ ምክር ቤቱ ከታሪካዊ የህዝብ ሙስሊም የመጅሊስ ምርጫ ማግስት ለህዝብ ሙስሊም የሚሰጠው አገልግሎት መሆኑ የዘንድሮ የ1447ኛው ዓመተ ሂጅራ የሐጅ አገልግሎት ለየት እንደሚያደርገው ተጠቅሷል። ከቅድመ ዝግጅት ስራዎቹ መካከል የሐጅ ምዝገባ ማዕከላትን በዘመናዊ ቴክኖሎጂ እንዲሁም መልካም አኽላቅና ብቁ ክህሎት ባላቸው የሰው ኃይል ከማደራጀት ጎን ለጎን በሀገር ውስጥ ካሉ መንግስታዊ ካልሆኑ አጋርና ባለድርሻ አካላት ጋር ውይይት፣ ድርድርና ስምምነትን ሲያደርግ ቆይቷል። ጠቅላይ ምክር ቤቱ በዘመናዊ ቴክኖሎጂ የተደራጁ የምዝገባ ጣቢያዎችን በሁሉም አካባቢ ተደራሽ ማድረጉ ህዝበ ሙስሊሙን ከተለያዩ ወጪዎች እንግልት መታደግ የተቻለ ሲሆን እነዚህ የምዝገባ ጣቢያዎች ባላ ፍቃድ ከህዳር 22 2018 ዓመተ ልደት ጀምሮ ንያ ያላቸው ሙስሊሞች በይፋ ምዝገባ አገልግሎት መስጠት ይጀምራሉ። በመሆኑም የዘንድሮ የሐጅ አገልግሎትና መስተንግዶ ዋጋ ተመን በከፍተኛ ሁኔታ እንዳይጨምር ለማድረግ በሳውዲ አረቢያ ለአል ረህማን እንግዶች አገልግሎት ከሚሰጡ ድርጅቶች ጋር ከቀደምት ዓመታት በተሻለ ግልጽ፣ ፍትሃዊና አሳታፊ አገልግሎት አቅርቦት ውድድር መድረክ በመፍጠር የአገልግሎት ጥራቱን በጠበቀ መልኩ በተለይ ከውጭ ምንዛሪ አንጻር በተሻለ ዋጋ ተመን አገልግሎት ማግኘት ችሏል። እንደሚታወቀው ከ70 በመቶ በላይ የሚሆኑ የሐጅ አገልግሎት ግዢ የሚፈጸመው በውጭ ምንዛሪና በውጭ ሀገር መሆኑ ግልጽ ነው። በመሆኑም በዘንድሮ የሐጅ አገልግሎት ጥራት ከድርድር ሳይገባ ግዢዎች በግልጽ ጨረታ እንዲቀርቡ በማድረግ ከዶላር አንጻር ከባለፈው ዓመት ጋር ሲነጻጸር ከነበረው 4921 የአሜሪካ ዶላር ወደ 4228 ዶላር ዝቅ እንዲል ተደርጓል። ይህ ማለት ከባለፈው ዓመት አንጻር 15.6 በመቶ ቅናሽ እንዲታይ ማድረግ ተችሏል ብለዋል። ይሁን እንጂ የብር የመግዛት አቅም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ልዩነት ያሳየ በመሆኑ የዘንድሮ የሐጅ አገልግሎት መስተንግዶ ክፍያ የብር ተመን ከባለፈው ዓመት አንጻር መጨመር የነበረበት 35% 843,000 ላይ በመቀነስ 18.4 ብቻ ከፍ ብሎ 740,000 ሆኖ የ1447 ዓመተ ሂጅራ የሐጅ ዋጋ ተመን ተቆርጧል። ይህ ተመን ከውጭ ምንዛሪ አኳያ ከባለፈው ዓመት ዝቅ ያለ ቢሆንም ሁጃጆች ከሚከፍሉት በብር በመሆኑ ተመኑ የጨመረ መስሎ እንዲታይ ማድረጉ አልቀረም ሲል ጠቅላይ ምክር ቤቱ ገልጿል። ይህ የሐጅ አገልግሎትና መስተንግዶ ክፍያ የተለየ ምንዛሪ ተመን ጭማሪ ካልተከሰተ በቀር የዚህ ዓመት ክፍያ ከላይ የተገለጸው 740,000 ብር መሆኑን በመገንዘብ ህዝበ ሙስሊሙ በተሰጠው አጭር ጊዜ ተጠቅሞ በጊዜ እንዲመዘገብም ጠቅላይ ምክር ቤቱ መልእክቱን አስተላልፏል። የምዝገባ ጊዜን በተመለከተ የሳውዲ ሐጅ ሚኒስተር ከዚህ ቀደም ባልተለመደ መልኩ የሁጃጁ ሙሉ መረጃ ከታላቁ ረመዳን ወር በፊት ሻዕባን 15፣ 14፣ 47፣ ጥር 26 2018 ወደ ሲስተም ገብቶ እንዲጠናቀቅ መመሪያ በማስተላለፍ ሁጃጆች በተለያዩ ምክንያቶች ሳይዘናጉ እንዲሁም በመጅሊሱ በራሱ ፍላጎትና ውሳኔ የምዝገባ ጊዜው የሚያሳጥር ወይም የሚያስረዝም መሆኑን በመረዳት አላህ Subhanahu Wa Ta'ala አቅሙ የሰጣችሁና ንያ ያላችሁ ሁሉ ምዝገባችሁን እስከ ሻዕባን 7፣ 14፣ 47፣ ጥር 18 2018 እንድታጠናቀቁ ጠቅላይ ምክር ቤቱ አሳስቧል። ከዚህ በተጨማሪ የሳውዲ ሐጅ እና የጤና ሚኒስቴር በጋራ ባወጡት መመሪያ መሰረት ከዚህ በፊት የሚያስፈልጉ የጤና ምርመራ የምስክር ወረቀቶች በተጨማሪ በምዝገባ ጣቢያዎች በኩል የሚተላለፉ መመሪያ መሰረት የሁጃጆችን ጤንነት የሚያሳይ የምስክር ወረቀት አግባብነት ካላቸው የጤና ተቋማት ማቅረብ ይጠበቅባቸውም ብለዋል። ዲያስፖራን በተመለከተ መጅሊሱ አብዛኛው ሂደት አጠናቆ የመጨረሻ ፍቃድና ውሳኔ ብቻ ከሳውዲ እየተጠባበቀ የሚገኝ ሲሆን ጠቅላይ ምክር ቤቱ ዘንድ የተወሰነ የቪአይፒ ኮታ አገልግሎት ለመስጠት ዝግጅት እያደረገ ሲሆን ከጥቂት ቀናት በኋላ ኮታውን መጠንና የዋጋ ተመኑን የሚያሳውቅ መሆኑን ገልጿል። መረጃውን ያገኘነው ከዛውያ ቲቪ ነው።